በርካቶችን ከስራ ውጭ እንደሚያደርግ የተነገረለት አዋጅ መጽደቁ ከፍተኛ ቅሬታ አስነሳ። በአዲሱ አዋጅ ምክንያት 300 ሺህ የሚጠጉ ዜጎች ስራ አጥ እንደሚሆኑ ተገልጿል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው የፌዴራል ፖሊስ ነው። በዚህም መሰረት እንግዲህ አከራዮች ውል መፈጸም ካልቻሉ ከባድ ቅጣት ይጣልባቸዋል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በቅርቡ በህዝብ ተወካዮች ምክር ቤት የጸደቀ አንድ አዋጅ ከፍተኛ ቅሬታ ማስነሳቱን ሰምተናል። በአዲሱ አዋጅ ምክንያት 300 ሺህ የሚጠጉ ዜጎች ስራ አጥ እንደሚሆኑ ተገልጿል። በህዝብ ተወካዮች ምክር ቤት በቅርቡ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ያስከተለው የግልጽነት ችግር ህልውናቸውን አደጋ ላይ እንደጣለው የኢትዮጵያ ፕላስቲክና ጎማ አምራች የዘርፍ ማህበር ተወካዮች አስታወቁ። በማህበሩ የደረቅ ቆሻሻ አያያዝና አወጋገድ አዋጅን በተመለከተ የተቋቋመው ኮሚቴ ሰብሳቢ አቶ በረከት ገብረሕይወት በጉዳዩ ዙሪያ ማብራሪያ ሰጠዋል። አቶ በረከት እንዳሉት በአዋጁ መግቢያ የፕላስቲክ ከረጢቶችን ወይም ፌስታሎችን አንድ ጊዜ ጥቅም ላይ የሚውሉ በማለት ትርጓሜ እንደሰጠ አስታውሰው ይህ ትርጉም ግን የተሳሳተ ነው ብለዋል። የፕላስቲክ ከረጢቶችን ወይም ፌስታሎችን አንድ ጊዜ ብቻ ጥቅም ላይ ውለው የሚወገዱ አለመሆናቸውንም ጠቅሰዋል። አዋጁ ከተሳሳተ ትርጉምና መነሻ የተነሳ በመሆኑ በሺህ የሚቆጠሩ ዜጎች በቀጥታና በተዘዋዋሪ የስራ ዕድል የፈጠሩ ኢንዱስትሪዎች የመዘጋት ዕድል ከፊታቸው ተደቅኖባቸዋል ብለዋል። አዋጁን በማርቀቅ ሂደት እንደ ባለ ሀብትም ሆነ እንደ ማህበር ተሳትፎ እንዳልነበራቸው፣ እንደ ማንኛውም ዜጋ ደግሞ ረቂቅ አዋጁ በሚኒስትሮች ምክር ቤት ሲጸድቅ በኋላም ለፓርላማ ሲቀርብ በመገናኛ ብዙሃን መስማታቸውን ተናግረዋል። አዋጁ በቂ ምክክር ቢደረግበት ኖሮ የትርጉም ስህተት አለማጋጠም ብቻ ሳይሆን ደረጃውን የጠበቀ ምርት ማምረት በሚቻልበትና ለአካባቢ ጠንቅ የሆኑትን የእርምት እርምጃ እንዲወስዱ ማድረግ የሚያስችል ሁሉንም ተጠቃሚ የሚያደርግ አዋጅ ማውጣት ይቻል ነበር ሲሉ ቅሬታቸውን ገልጸዋል። በተጨማሪም አዋጁ የሽግግር ጊዜ በሚል ያስቀመጠው የ6 ወራት ጊዜን ብቻ ነው። ይህ በቂ አይደለም በማለት እንደገና እንዲታይም ጠይቀዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ አሁን ባለበት ሁኔታ ወደ ትግበራ የሚገባ ከሆነ 300 ሺህ የሚጠጉ ዜጎችን ስራ አጥ እንደሚያደርግ ተጠቁመዋል። የፕላስቲክ ምርት ማምረት ከተቋረጠ ሀገሪቱ እስከ 50 ቢሊዮን ብር በላይ ሊያሳጣት እንደሚችልም ነው የተነገረው። ከ800 በላይ በፕላስቲክ ምርት ላይ የተሰማሩ አምራቾችም እንደሚገኙ ተገልጿል። የህዝብ ተወካዮች ምክር ቤት በቅርቡ ባካሄደው ስብሰባ የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ተወያይቶ ማጽደቁ ይታወሳል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነትም ማስጠንቀቂያውን ለአከራዮች የሰጠው የፌዴራል ፖሊስ ነው። በዚህም መሰረት አከራዮች ውል መፈጸም ካልቻሉ ከባድ ቅጣት ይጣልባቸዋል ተብሏል። የመኖሪያ ቤት ኪራይ ውል ምዝገባ ያላከናወኑ አከራይና ተከራዮች በቅጣት ወደ ውል ስርዓቱ እንዲገቡ ማስጠንቀቂያ መሰጠቱን ሰምተናል። የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት በሁሉም ወረዳዎችና በሁሉም ክፍለ ከተማዎች የመኖሪያ ቤት ኪራይ ውል ምዝገባ ሲከናወን መቆየቱ የሚታወስ ነው። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ እንዳስታወቀው ከሆነ በውል ምዝገባ ወቅቱ ከ400 ሺህ በላይ የኪራይ ውሎች ተመዝግበው እንዲቀመጡ ተደርጓል። የውል ምዝገባ ጊዜው ቢጠናቀቅም ውል መፈጸም የነበረባቸው ተከራዮች አሁንም አሳማኝ ማስረጃ ይዘው ሲቀርቡ በልዩ ሁኔታ እየተስተናገዱ እንደሚገኙ ተገልጿል። ሕክምና ላይ የነበሩ፣ ከሀገር ውጭ የነበሩና መሰል አስተማማኝ ጉዳይ አጋጥሟቸው ያልተመዘገቡ አከራይና ተከራይ እንዲመዘገቡ ጉዳያቸው በድጋሚ እየታየላቸው ይገኛል። አሁን ደግሞ በቤት ኪራይ ውል ማስመዝገብ ዙሪያ የፌዴራል ፖሊስ ማስጠንቀቂያ አውጥቷል። ማስጠንቀቂያውን የሰጠው ከሰሞኑ በከባድ ዝርፊያ የተሰማሩ ሰዎችን በቁጥጥር ስር ማዋሉን ተከትሎ ነው። ፖሊስ እንደገለጸው ከሆነ ህጋዊ ውል ሳይኖራቸው ቤት የሚከራዩ ሰዎች በተለያየ ዝርፊያ ላይ ተሰማርተው ተገኝተዋል። በዚህ ምክንያትም ወንጀለኞችን ለመያዝ አስቸጋሪ እንዳደረገበት አስታውቆ ቤት አከራዮች ውል ሳይፈጽሙ ቤት እንዳያከራዩ ፖሊስ አስጠንቅቋል። ከቤት በተጨማሪም በመኪና ኪራይ የተሰማሩ
የተሰማሩ ሰዎችም ውል መፈጸም እንደሚኖርባቸው ገልጿል። በተለይም ከፍተኛ ክፍያ በመፈጸም ውል ላለመፈጸም የሚፈልጉ ሰዎች በተደጋጋሚ በወንጀል ውስጥ ሲሳተፉ መገኘታቸውን ፖሊስ ይፋ አድርጓል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ በቸልተኝነት ያላስመዘገቡት ላይ ቅጣት ይጣልባቸዋል ማለቱ ይታወሳል። ቅጣቱን በተመለከተም እስከ 3 ወር ውሉን ያላስመዘገበ አከራይ በቅጣት መልክ የሚያከራየውን የቤት ኪራይ ዋጋ ይከፍላል ተብሏል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ ወደ ውል እንዲገቡም ይደረጋል። መንግስት በአከራይና በተከራይ መካከል ሚዛናዊነትን ያስጠብቃል ባለው የመኖሪያ ቤት ቁጥጥርና አስተዳደር አዋጅ አለመግባባቶች የሚፈቱበት መንገድንም አቅርበዋል። በሁለቱም ወገኖች በኩል ቅሬታ ካለ ቢሮ ከወረዳ ጀምሮ ባሉት አደረጃጀቶች ተቀብሎ የሚያስተናግድ ሲሆን በዚህ ውሳኔ ያረካ አከራይም ሆነ ተከራይ ለዚህ ሲባል በመንግስት ወደ ተቋቋመ ኮሚቴ ጉዳዩን ማቅረብ እንደሚችልም ነው የተገለጸው። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መጨመሩን ሰምተናል። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሪ ዋጋ በከፍተኛ ደረጃ እንደሚያሳድገው ታውቋል። እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ከ2020 በኋላ በቀን ውስጥ የድፍድፍ ነዳጅ ዋጋ በዚህ ደረጃ ሲጨምር የአሁኑ ከፍተኛው ነው ተብሏል። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጥርም ተሰግቷል። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ድፍድፍ ነዳጅ ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶውን እንደሚሸፍን ነው የታወቀው። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሪ ዋጋ በከፍተኛ ደረጃ ሊያሳድገው እንደሚችልም ተሰግቷል። በሌላ በኩል ደግሞ ህገወጥ ግንባታ በፈጸሙ ከ3000 በላይ ሰዎች ላይ እርምጃ ተወስዷል። ባለፉት 10 ወራት ህገወጥ ግንባታ በፈጸሙ 3195 ሰዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በተቋሙ የ10 ወራት እቅድ አፈጻጸም ግምገማ መድረክ ላይ እንደገለጹት በከተማዋ የሚስተዋሉ ደንብ መተላለፎችን መከላከል የሚያስችል ጠንካራ የማስፈጸም አቅም በሂደት ለመገንባት እየተሰራ ይገኛል። በዚህም ከ2016 በጀት ዓመት ጋር ሲነጻጸር በከተማዋ የሚፈጸሙ የደንብ መተላለፎችን 64 በመቶ መቀነስ ተችሏል ብለዋል። ባለስልጣኑ ባለፉት 9 ወራትም ህገወጥ ግንባታ በፈጸሙ 3195 ሰዎች፣ በ32000 ህገወጥ ነጋዴዎች፣ በ1121 ህገወጥ የእንስሳት አዘዋዋሪዎች፣ ከ100,000 በላይ ህገወጥ ማስታወቂያዎችና በተለያዩ አዋኪ ድርጊቶች የተሳተፉ ከ4000 በላይ ተግባራት ላይ እርምጃ መውሰዱን አመላክተዋል። ተቋሙ በሁሉም መስክ የማስፈጸም አቅሙን ለማሳደግ እየሰራ ነው ያሉት ዋና ስራ አስኪያጁ በዚህም ህገወጥ የጎዳና ላይ ንግድን የመቀነስ፣ ህገወጥ የመሬት ወረራና ግንባታ ተግባራትን የመከላከል ስራ ተሰርቷል። የሰው ኃይሉን አቅም ለማሳደግም ከ2000 በላይ ወጣቶችን በመመልመል ስልጠና እንዲያገኙ መሆኑን ጠቁመዋል። ደንብ መተላለፍን ለመከላከል ማህበረሰቡን ጨምሮ የሁሉም ባለድርሻ አካላት ተሳትፎ እንደሚያስፈልግ ዋና ስራ አስኪያጁ ጨምረው ገልጸዋል። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን የእቅድና የበጀት ዳይሬክተር ኮሎኔል አድማሱ ተክሌ በበኩላቸው ባለስልጣኑ በሰራቸው ስራዎች የወንዝ ዳር ዳርቻዎች ጽዱ እንዲሆኑ እያደረገ መሆኑን ገልጸዋል። ባለስልጣኑ የደንብ መተላለፍ ቅድመ መከላከል ስራና መተላለፎች ሲስተዋሉም ቅጣት የማስተላለፍ እርምጃ እንደሚወስድ ጠቁመው ባለፉት 10 ወራት ከደንብ መተላለፍ ቅጣት 361 ሚሊዮን ብር በላይ መሰብሰቡን ገልጸዋል። ከገቢው የኮሪደር ልማትና የወንዝ ዳርቻ የደንብ መተላለፍ ቅጣት ከፍተኛውን ድርሻ እንደሚይዝም ጠቅሰዋል። ባለስልጣኑ ደንብ መተላለፍን ከመከላከል ባሻገር በተለያዩ የበጎ አድራጎት ስራዎች ላይ እየተሳተፈ መሆኑ የተገለጸ ሲሆን 17.3 ሚሊዮን ብር ወጪ በማድረግ ለአቅመ ደካሞች ቤት የመገንባት፣ ማዕድን የማጋራትና ለተማሪዎች የትምህርት ቁሳቁስ የማሟላት ስራ መሰራቱ ተመላክቷል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።